ኖላዊ ክፍል 96 ሜላት ሀኒቾ ልጇ መሆኗን አወቀች። ሜላት በድንጋጤ ቆማ ሜላት ሀኒቾ አንቺ ስምሽ ሀሴት ነው ያለች በድንጋጤ ሀኒቾም አዎ እማዬ እስከዛሬ ድረስ እኔን አለማወቅሽ ሁለዚህም በጭንቀት ነበርኩኝ እንኳንም አወቅሽ ብላ ጉልበቷ ላይ ተንበርክካ ለቅሶ ጀመረች። ሜላትም በጣም ደንግጣ ሜላትም ለቅሶ ጀመረች። እውን ሜላት የሀኒቾ እናት ናት? የዛሬ 16 ዓመት ጀምራ ልጇን የማታውቀው እናት ሜላት አሁን ላይ ግን ሀኒቾ የሷ ልጅ መሆኗን ስታውቅ በጣም በድንጋጤ ክው ብላ ደረቀች። ድንብላል ጥሩ ነገር ሰርታለች። ሜላት ልጇን እንድታውቅ ያደረገቻት ድንብላል ናት። ድንብላል እስከዛሬ ሜላት ቤት ሰራተኛ ሆና እያገለገለች እንደነበር እናውቃለን። አሁን ግን ድንብላል ሀና ልጅሽ ናት ሜላት አላወቅሻትም እንዴ? ሀና እኮ ያንቺ ልጅ ናት እያለች ብዙ ጊዜ እየሄደች ክላሷ ተኛችበት ትነግራት ጀመር። እተኛችበትም በድንጋጤ ስትወርቅባት ውሃ ረጨችባት። ሜላትም ከትንሽ ደቂቃ በኋላ ራሷን ከሳተች በኋላ ነቃችና ሀና ማናት? ሀና ማለት ሀሴት ናት ብላ ትጠይቃታለች። ድንብላልም አዎን ብላ ሀሴት ብያታለሁ ልጄን አምጡልኝ እያለ ትጮህ ጀመር። ሀኒቾም ይህን ነገር ስትሰማ መቆጣጠር አቃታት። ባዩሽ ድንብላል ቤት ውስጥ ያለ ነገር እንድትነግሪኝ እኔ ፈልጋለሁ ሜላትን መበቀል ፈልጋለሁ ስትላት ባዩሽም ነገሮችን ለማስተካከል ድንብላል እዛ ቤት የሚሰራው ሴራ ሁላ የሚሰራውን ስራ ሁሉ እንድትነግራት ብታደርግም ድንብላል ግን አሁን ላይ ጀግናና ጎበዙና ከሜላት ጎን መቆሟ በጣም ደስ ይላል። ድንብላል ለሜላት የቤት ሰራተኛዋ ብትሆንም ግን ሜላትን የምታያት እንደናቷ ነው። ሜላት ጥሩ ሴት ቅን እንደሆነች ለባዩሽ ነገረቻት። ባዩሽም በጣም ተናደደች። ለምንድነው እንደዚህ የምትይኝ? እኔ በባለፈው እዚህ ቤት የሚወራ ወሬ የሚሰራ ሁሉን ነገር እየመጣሽ ንገሪ ብዬሽ የለም ትላታለች። ድንብላልም እኔ አልነግርሽም እኔ እዚህ ቤት የመጣሁት ስራ ነው እንጂ ምን አወሩ ምን በሉ የተኙ ብዬ አይደለም ስራ ሰርቼ ብር ልቀበል ብቻ ነው ስትላት ባዩሽም በጣም ተናደደችና ሜላት ክላስ ተኛችበት ሄደች። ቁጭ ብላ አልጋው ጫፍ ላይ ትራሱን አነሳች። ሜላትም ከእንቅልፏ ትንሽ ትገላበጥ ጀመር። ባዩሽም ትራሱን አንስታ አሁን ልፈናት አለፈናት እሷንም ገድሌ ሰራተኛዋንም ድንብላልንም እገላታለሁ ሁለቱንም እገላቸዋለሁ እያለ ስታቀድ ሜላትም ትንሽ ትገላበጥ ጀመር። ሜላት ብርግግ ብላ ተነሳችና ባዩሽ አንቺ እዚህ ነሽ ስትላት ትራሱን አኖረችና በጣም ደነገጠች። አዎ ሜላት እኔ ነኝ ተኝተሽ ነበር ልጠይቅሽ መጥቼ ነው ተሻለሽ ትላታለች። ሜላትም አዎ ደህና ነኝ ተሽሎኛል ስለዚህ አውጪ ክላስ ዝጊና ውጪ እኔ ልተኛ ስትላት ባዩሽም ያሰበችው ነገር እና ያቀደችው ነገር ስላለ አልወጣም ትላታለች። ሜላት በጣም ተናደደችና ስትገለምጣት ወጣችና በሩን ዘጋች። ባዩሽ ግን ያቀደችው ነገር አለ። እሱም ደግሞ ሜላትን አፍና ለመግደል እያመቻቸች ነው። ሜላት በነገራችን ላይ አሁን ላይ ነገሮችን ሁሉ ማስተዋስ ይዛለች።
ሀኒቾ ልጇ እንደሆነች ሲቀጥል ደግሞ ብዙ ነገር ያለፈባትን እያስታወሰች እየመጣች ነው። ካስታወሰች በኋላ ባዩሽ ምን ይበቃት ይሆን ምን ትሆን የሚለውን አብረን የምናይ ይሆናል። ባዩሽ ነገሮችን ወደ ኋላ ብታደርግም አሁን ላይ ግን መዳፈር ሜላትን አጥፍታ የሜላትን ንብረት ወደ ራሷ ለማድረግ እየጣረች ነው። ግን ሳልተሳካላትም። ሜላት በጣም ጥሩ ልጅ፣ አስተዋይ እና ለጎረቤት ጥሩ እንደሆነች ብዙ ሰው ይናገራል። ኖላዊም የሀኒቾ አባት በጣም ጥሩ ሰው እንደሆነ ብዙዎቻችን እናውቃለን። ሜላት እስከዛሬ ድረስ ሳታስታውሰው ማስታወሷ በጣም ደስ ይላል። ሀኒቾንም ስሟን ቀይራ ሀሴት በማለቷ በጣም ደስ ብሎኛል። ሜላትና ሀኒቾ እናትና ልጅ መሆናቸው ያስደሰታችሁ በሙሉ ላይክ እና ሰብስክራይብ አድርጉ። ሜላት ለሀና ያላት ፍቅር እንደውም 16 ዓመት ሙሉ ልጅ አይደለሽም እያለ እያሰቃየቻት አንቺ ልጅ አይደለሽም እያለ ብዙ ነገር ስታደርጋት እንደነበር እናውቃለን። አሁን ላይ ግን በጣም ደስ የሚለው ሁኔታ ሜላት ልጇን ተቀብላ በእልልታ በለቅሶ በደስታ ሀኒቾን ልጇ እንደሆነች አምና ተቀብላለች። በጣም በጣም ደስ የሚል ነገር ነው። ኖላዊ አባቷም ይህንን ሲሰማ በደስታ ተዋጠ። በጣም ደስ አለው። በቃ ሚስቴ ልጅ አይደለሽም ስትል የነበረችውን 16 ዓመት ሙሉ ልጅ አይደለሽም ብላ የካደችውን አሁን ልጅ ናት ብላ ተቀበለች ብሎ በጣም ደስ አለው። ሀኒቾ ልጅም እህቴም ሁሉ ነገሬም ናት። ስለዚህ እናቷ ደግሞ ልጅ አይደለሽም በማለቷ በጣም ተጸጽቼ ነበር። አሁን ላይ ደግሞ በጣም ደስ ብሎኛል እያለ ኖላዊ በጣም ደስ የሚል ነገሮችን ይለቃል። ስለዚህ ከዛሬው ምን ትምህርት እንደተማራችሁ እንዲሁም እኛ ከነሱ ከሚለቁት ፊልሞች ምን ነገር እንደወሰድን ሁላችንም ተገንዝበናል። ምን ብትሆን እናት ናት። እናት መቼም ቢሆን ልጇን አትጥልም። ጊዜው ቢረዝምም ቢርቅም ብትታመምም ብትቀውስም ምንም ነገር ብትሆን ልጇን ከማስታወስ ወደኋላ አትልም። ስለዚህ ባዩሽም ድንብላል በምትሰራበት ሴራ ላይ በጣም ደንግጣለች። ባዩሽ ያሰበችው ድንብላል እሷ የምታዛትን እሷ የምታረጋትን የፈለገችውን ነገር የምትላትን ነገር ተቀብላ እንድታደርግላት እንደውም እንድትወስንላት ቤት ውስጥ ያለውን ነገር መቆጣጠር ነበር። አሁን ላይ ግን አልሆነላትም። ባዩሽ በጣም በሜላት ላይ ጓደኛዬ ናት እህቴ ናት በምትለው በጣም ብዙ ሴራ እያሴረች ትገኛለች። ሜላት ግን ከትንሽ ጊዜ በኋላ ይህን ነገር መንቃቷና ማወቋ አይቀሬ ነው። ሜላት ብዙ ነገሮችን እያስታወሰች እየመጣች ነው። እስከዛሬ ድረስ ምንም ነገር አታስታውስም አታውቅም እያሉ ብዙ ነገሮችን ለማድረግ የወሰኑ፣ አሁን ላይ ግን ሜላት ብዙ ነገር ያለፈባትን የሰራችውን ልጆቿን፣ ቤተሰቧን፣ ንብረቷን ሁሉንም ነገር እያስታወሰች ነው። እርግቤ ከአሜሪካ የመጣ ወንድ ልጅ መስሏት እሱንም ለመዳፈር እንዲሁም በቃ ይሄ ልጅ ከአሜሪካን የመጣው እንደ እያለች ስትጓጓ የነበረችው እርግቤ ልጁ ግን የመጣው ከዛው ከአዲስ አበባ እንደሆነ ታወቀ። እርግቤ በባለፈው ወርቁን ይዛ በመሰወሯ እንዲሁም ነገሮችን ለመጥፋፋት እንዲሁም ከጎኗ ላለመሆን የጠፋችው ነገር እርግቤ አሁን ላይ ተገኝታ ከሜላት ጎን ለመሆን ወስናለች። ሜላት በጣም ደስ የሚል ነገር አላት። ስለዚህ የሜላት ወዳጆች የሆናችሁ እንደውም የሀኒቾ የኖላዊ ሜላት ያለፈውን ነገር ማስታወሷ በጣም ደስ ይላል የምትሉ በሙሉ ይህን ቪዲዮ ላይክ እና ሰብስክራይብ አድርጉ። ነገ ደግሞ ኖላዊ ክፍል 97 ይዤላችሁ እመጣለሁ። ወዳችኋለሁ፣ አከብራችኋለሁ።
የዛሬው ቆይታችን ይህን ይመስል ነበረ። በቀጣይ ደግሞ አዳዲስ ነገሮች አመጣለሁ። ባይ ባይ።